የአርሰናል ሌላው በዚህ ሲዝን ላይ የታየው ጠንካራ ጎን ዛሬም ታይቷል መሰለኝ። ጥሩ ሆንክም አልሆንክም ማሸነፍ ተጋጣሚ በረታም አልበረታም ማሸነፍ። እንዴ ከሜዳ ውጪ ደግሞ ከሜዳ ውጪም በሜዳ ላይም እንደዚሁ ውጤት ይዞ መውጣት የጨዋታ ሞመንቶች ላይ ጫና ውስጥ ገብተው ተጨንቀው ሊሆን ይችላል፣ ግን ደግሞ አስፈላጊውን ነጥብ ይዞ የመውጣት ነገር ይሄ ሻምፒዮኖች ባህሪ ነው አይደለ? ይሄ ሻምፒዮኖች ባህሪ ነውና ዛሬም የመጀመሪያው ግማሽ ላይ ብዙ ተጨንቀዋል፣ ግን ከረፍት ከተመለሱ በኋላ የመጀመሪያዎቹ 15 ደቂቃዎች ላይ ከዛም ማለፍ ብሎ የተሻለ አርሰናል አየን። በኋላ ደግሞ እንደገና ቦርንመዞች ወደ ጨዋታው ተመለሱ። ከተጫዋቾች ቅያሪ በኋላ መጨረሻ ደቂቃዎች ላይ አርሰናል ተጨንቋል። ምክንያቱም ቦርንመዝ ከቼልሲ ጋር 2 ጎሎችን ያስቆጠረው ከሴሜኞ ረጃጅም ሎንግ ስሮ ረጃጅም የእጅ ኳሶች መነሻነት ነውና መጨረሻ ላይ የመጨረሻው አክሽን በቦርንመዝ እንደዚሁ ነበር። ይሄ ነው